ነገር ነው እንዴ? አሁን ግን እርግጠኛ ሰው ነግሻለሁ። ያሳዝናል። ይህንን ያስከተለው ያንተ መዘግየት ነው ቶማስ። ሄሉዬ፣ ይሄ ምን ማለት ነው? ይሄ ነገር አልተዋጠልኝም። እኔ ወደ ሆስፒታል ይዣት ብሄድ ይሻላል። አንድ ያልነገርኩሽ ነገር አለ። ወደ ሕክምና ይዘሻት ከመግባትሽ በፊት እኔን አግኝ። ምንድን ነው? አዲስ የማላውቀው ነገር አለ ማለት ነው? ልጅቷን አልመረዝኳትም። ዝም ብዬ ነው ለምልክት ያክል እጇ ላይ ወጓት። አልገባኝም። ቴዲ እየዋሸሁሽ ነው በለኝ። የተጨነኩበትና የለፋሁበትን ነገርማ እንዲገደል አከተው። ይኸውልሽ አለቃ፣ ፍላጎትሽን ሳልረዳ ትእዛዝሽን ሳልቀበል ቀርቼ እኮ አይደለም። ግን ደግሞ ምንም ማድረግ አልችልም። ልጅቷ በጣም ነው የምታሳዝነው። ምንም ማድረግ አልችልም። አፈር ብላሽ እንከፍ። ቋንት ምን አይነት ሰው ነህ? እንዴት እንደዚህ ታደርጋለህ? ይኸውልሽ ለውጋት መሬት ወድቃ ሳያት በጣም ነው ያሳዘነች። በጣም የማትረባ ከንቱ ሰው ነህ። ምንም ጥቅም የለህም። ከዚህ በኋላ አይንህን ማየት አልፈልግም። ኧረ እባክሽ አለቃ መሆኔን ደግሞ አትርሳ። አንቺ ራስሽ ተረጋጊ። ላስታውስሽ እንዴ ሚስቴ ነበርሽ። እሺ ልቀቀኝ አንተ ቆሻሻ። ልክ ነሽ። አንቺ ከላይ ሆነሽ ቆሻሻሽን ትጠያለሽ፣ እኔ ከስር ሆኜ አጸዳለሁ። ማለቴ እያስመሰለች ነው። ሆነ ብላ ነው እንደዚህ የምታደርገው። ግን አስገዳጅ ሁኔታ ገጥሟት ነው። ምንድነው የምትቀባጥሪው አንቺ? ወንድሜ ይቅርታ፣ ከአቅሜ በላይ የሆነ ችግር ስለገጠመኝ ነው ያሸዋችሁ። አርሳው ወይኔ እናኔ ጉድሽን አልሰማሽ። ቫይረስ እንዲይዝሽ መርዘውሻል። እባክሽ ነው የተረጋጊሽ። ወይ ተግቼ ልነሳ እንዴ? ከዛ በህልም ይሆናል። ኑኑን እንደተያዘች መርዛት ብላ ነበርና እንግዲህ እየተመረዘች ነበር የመሰላት። ያ ደብዳቤ በር ላይ ተጥሎ ነበረ የተነሳው። በዚህም የተነሳ እሱን ስታነብ ኤችአይቪ ተጠቅታለች ብሎ ነበረ። ብሩን ማስገኘት በሰዓቱ ስላላስገኛችሁ ይሄ ሆኗል የሚል የውሸት ፋይል ከበራቸው ላይ ተጥሎ የተገኘው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዲህ ዛሬ እንግዳ ክፍል 16 ተለቀቀ። ወደ ክፍል 15 ስንመለስ እንግዲህ ወረቀቱ ሂዳ ኑሻ ከበር ላይ አንስተው ለእናቷ ነበር የሰጠቻት። እናቷም ሁሉም ፈጠው እስኪ ክፈችውና እንየው እያሏት ነበርና እሷም እንደከፈተችው ነበር ያለቀው። በዚህ የተነሳ እንግዲህ ወደ ክፍል 16 ስንመጣ ወረቀቱ ፋይሉ ተቀዶ ስታነብ የደነገጠችና እንትን ያለች መስላ አስመሳይዋ ሄለን ቀጥላለች። በዚህም ጊዜ እንግዲህ በፍጹም ይሄ ሊሆን አይችልም እያለች እንትን ስትል ነበር። ኑኑዬ እስኪ ቁጭ በይ በማለት ቁጭ አድርጋ እጇን እንደዚህ ወደ ላይ በይ ብላ እጇን ታይላታለች። ከዚህ ደማጫ እንትኗን የወጓትን ከደም ስሯ ጋር ከዛስ በምታያ ጊዜ ቆሰለ ነገር አለው። በዚህም ጊዜ ሄለን እንግዲህ ይሄማ ሊሆን አይችልም በፍጹም አላምንም እያለች እያስመሰለኝ ነበር። በዚህ የተነሳ እንግዲህ አቶ ቶማስም ያንን ወረቀት አንጥቶ ቢያነበው በጣም ይደናገጣል። ይሄ ሊሆን አይችልም ማረጋገጥ አለብኝ ሆስፒታል ሂጄ እያለች ታወራ ነበረ። በዚህም የተነሳ እንግዲህ ሄለን ሁሉንም ነገር እንደዚህ ተረጋጊ ብላ እሷ ምንድነው የተፈጠረው ንገሩኝ እያለች ኑሻ በማናት ኑኑ በእንትን ውስጥ ትገኛለች። ልጇ ግን ይሄ እንድታቅ ስላልፈለገ ቶሎ ሂጂ ትምህርት ቤት ያለቻት፣ እሷ ደግሞ ብር ፈልጋ ነበረ። ምክንያቱም ጓደኛዋ ቤት ገብቶ ዛሬ ካላመጣሽ እገልሻለሁ የሚል ነበር ዛቻ ዝቶባት የሄደው። ኑሻም እንግዲህ እንዴት ብሩን ልቀበል እያለች በጥያቄ ውስጥ ሆና ትታው ሄዳለች። እንግዲህ ሆስፒታል እያለ ሄድ በማለት እኔም አብሬያቸውን የሚሄድ አለብኝ ሲል ነበር አቶ ቶማስ። እንዴ ሁለታችንምማ ስራ መፍታት የለብንም፣ ስለዚህ አንተ ወደ ስራው ሂድ፣ እኔ ይበቃለሁ፣ እኔ እያትሄዳለሁ ያለሁኝ እያለች ጥሩ ሰው መስላ አስመሳዩ ሄለን ቀጥላበታለች። በዚህም የተነሳ እንግዲህ እሺ ቀጥታ ቆይ ከላይ ማመጣቸውን ላምጣ ብላ ወደ መኝቷ ክላስ በሚሄድ ቀጥታ ወደ ቴዲ ጋር ትደውላለች። ቴድም ሲደውላ ቀጥታ
ወደ እኔ መምጣት አለብሽ ምንም ነገር እሷንም እንትን ሳትይ ሲላን ነበር። ልጅቷን መርዟት ያልሽውን አልመረዝናትም ብሎ ይነግራታል። ይሄን ስትሰማ ወይዘሮ ሄለን ቁጭ ብድግ እያለች ከስሪሉ አልጋው ላይ ትግንትን ያለይ ትጨፍር ነበረ። በዚህም ጊዜ እንግዲህ ቴድም እሷን እንትን ከማለት መጀመሪያ እኔ ጋ ነይ ብሏት ነበረ። እሺ በማለት እንግዲህ እዛ ሁና ሳለ ይዛት ለመሄድ ተገዳለች። እሷን መኪና ውስጥ እንግዲህ አድርጋ ቀጥታ ወደ ቴዲ ወዳለበት ቦታ ነው ያመራችው። ወደዛ ስትሄድ ወደ ኋላ ስንመጣ እንግዲህ ማናት አቶ ቶማስ ግን እዚህ ጋር በጣም ጥሩ ሰው ነው። ሁሉን ነገር እያሰበ ነው። ስለ እሷም እየተጨነቀ ነው ያለው ማለት ነው። እንግዲህ እሷን ይዛትን ኑዬ ነይ እንውጣ በማለት ሆስፒታል ይዛት የምትሄድ መስላ እንግዲህ ይዛት ወታለይ ማለት ነው። ልጇን ማኑሻ ቀጥታ ወደ ትምህርት ቤቷ ስትሄድ ልጁ ግን ከመኪና ኋላ ቆሞ እየጠበቃት በጥፊ ሲያጮላት ነበር አንገቷን ይዞ። በዚህም ጊዜ እንግዲህ እሷን እንደዛ በምትን በሚላት ጊዜ ፖርሳዋንም አስጥሏት በመንገድ ላይ የት ነው ልታታልኝ ትሞክሪያለሽ እንዴ? ማንም እንትን አይልሽ እያለ ሲፎክርባት ነበር። አይ ስላልሰጡኝ እናንተን ስላላሉኝ ነው ይቅርታ እያለችው ያንቺን ይቅርታ ብሎ አንገቷን ሲጣርጎ ይዛታል። በዚህም ጊዜ ባክህን ወይ ዞር በል ብላችሁ ብትገፋውም በሱ ግን ታመጭ እንደሆነ እኮ ላንቺ ከስንት ጓደኞቼ እንትን ያልኩት ነኝ እያለ እሱም እየፎከረባት ነበር። በዚህም ጊዜ እናቷ ልጅ ሳትቀድመኝ መቅደም አለብኝ በማለት እሷም አንድ ሲስተም መጥቶላታል። ልጁም ይሄን አስፈራርቷት እናንትን ብሎባት ይሄዳል። በዚህም ጊዜ እንግዲህ አኑሻ ማለት ነው አሁን ላይ ያለችበት ሁኔታ አሁን እሱን ማገትና ማስያዝ አለብኝ እያለች ወደ ጓደኞቿ ጋር በመደወል በቃ የምትፈልጉትን ያክል አብሬያችሁ መስራት አለብኝ እያለች ነው። እሱን እንግዲህ እንዲህ እንደፎከረብኝ ሳትቀድመኝ መቅደም አለብኝ ብላ ፎክራለች በማለት ለቋት ይሄዳል። እሱም እየተናደደ ትሏት ሲሄድ እሷም ይሄን እቅዷን ለማሳካት ወደ ጓደኞቿ ደውላሽ ብለዋት ስራውን ተስማምታለች ማለት ነው። ላገኛችሁ በማለት የምትሉትን ሁሉ አደርጋለሁ ብላ እሱን ለማሳገት ወስናለች ማለት ነው። እንግዲህ ማነው አሸናፊው የሚለውን ቀጣይም እና ይሆናል። በዚህ የተነሳ እንግዲህ እሷም ይሄንኑ ብላ ወይዘሮ ማነች ሄለንም ኑኑን ይዛት ሆስፒታል ሄዳለች። ቀጥታ ግን ሄደችው ማነች ሄለን ወደ ቴዲ ጋ ነው። ቴዲ ጋ ስትሄድ አልተመረዘችም፣ ልጅቷን አልመረዝናትም በእናትሽ እያለ እያንቀጠቀጠው በጣም ጥሩ ሰውና ሀሳብ ነው። በዚህም ጊዜ እያንዘረዘረው ሲናገር ነበረ። ምክንያቱም እሷ ያለችበት ድፍት ብላ ስታለቅስ የወደቀ ጊዜ በጣም ታሳዝናለች እኮ እያለ እሱ ግን በጣም ጥሩ ሰው ነው እንትን ሲል ነበረ። አይገርምም የእሷ ባል ነው ብሎ ማን ያቅ ነበረ። እንግዲህ በስተኋላ እንግዳ የተባለው ፊልም እንግዲህ ቴዲ የሄለን ባል ነበር ማለት ነው። ሄለን እንግዲህ ይሄንን እያለችው እማትረባ እያለች ስጮህበት ነበር። እሱም ተረጋጊ፣ እኔ አንቺን ቆሻሻ አንቺ ይሄን ትታመጭና እኔ ላይ ቆሻሻሽን እንደዛ አርግ እያልሽ ትደፊያለሽ፣ እኔ ደግሞ ቆሻሻሽን ተቀባይ ሆንኩ እያለ ሲናገራት ነበረ። በዚህም ጊዜ እንግዲህ እሱም ይሄንን ብሏ ሲያበቃ ምንድነው ያደረገችው? አሁን ላይ በቃ ስታለቅስ ነበር። ደግሞ ባልሽ መሆንሽን አትርሺ እያላት ነበረ። በዚህም ጊዜ ተናዳ እጁን ትለቅና እጃውን ይዞ እባክሽ ተረጋጊ ቢላትም ጭራሽ ለአንዴና ለመጨረሻ ጊዜ አድምጭኝ ይላታል። በዚህም ጊዜ እንግዲህ አድምጭ ቢላትም እሷም አይ በቃ እኔ ምንም አላፈቅርህም የሚል ነገር ስትል እርግጠኛ ነሽ እያየች ንገሪኝ ብሎ እንትን ሲላት አታንሳብኝ ያንን እያለች በለቅሶ ጠረጴዛውን ትሞላዋለች ማለት ነው። ወደ እሱም ተነስቶ ካሁን በኋላ በቃ ይሄ ከሆነ ውሳኔ ምንም በማደርገው ነገር ሁሉ እንዳትጸጸች እኔም የራሴን ህይወት እቀጥላለሁ ብሎ ትቷት ይሄዳል። ትሄድ ብትለው ምን ብትለው ዞር በይ ብሎ ትቷት ሄዷል ማለት ነው። እንግዲህ ይህን ወንጀል ሁሉ ስታደርግ ሁሉን ነገር ስታደርግ እሺ እያላት ፍቅር ከባድ ነውና
ለእሷ የሚያደርግላት ለእሷም ደግሞ አለቃ መሆኔን አትርሳ እያለችው ነበረ። እሱም ገደሽ በማለት ትቷት ሂዷል ማለት ነው። እዛው አትጩይ ስላት እያለቀሰና በንዴትም ውስጥ ትገኛለች ማለት ነው። ወደ አይንዬና ወደ ሞክሪያ ጋር ስንመጣ እንግዲህ ቤተ ክርስቲያን እንደሄዱ ነበርና ተመልሰው መጥተዋል። በዚህም ጊዜ እነሱን ቁርስ ስላልበሉ መሲ ትመጣለች። እንደ ቁርስ ቡና ላፍላ እያለች ማነች በምትል ጊዜ እንግዲህ ታዴም መታለችና ከሞክሪያ ፉንቃ የገባላት በቃ ወሬውን እያወራች እያለ ይህንን ወሬ ታወራለች። ቁርስ ቆይ ላቅርብ እያለች ተነስታ መሲም ለማቅረብ ተገዳለች ማለት ነው። ያንን ትንባለች ጊዜ አነሳስታ እሷ ግን የምታወራው ስታጣ አሁን እኮ የልጄ ነው እንጂ ታድላችሁ እንደዚህ ቤተሰብ መስዬ ታድላ እያለች ነበረ። በስም እንዴት ስትላት እንዴ አሁን በቃ እንደዚህ ተሰብስባችሁ ምናምን እያለች ነበረ ስታወራ የነበረው እንግዲህ እሷ ማለት ነው ታዴ። በዚህም ጊዜ እንግዲህ እሱም ዝም ብሎ ያያታል። አሁን እኮ ደህና ናት መሲ ትላለች። ማለት ደህና ናት ስትይ ስትላት አይ ከበፊቱ እንደዛ እንትን የምትለውን ደህና ናት ለማለት ነው አሁን ታስታውሳለች ማለት ሳይሆን ያው ደህና ነች ማለት ነው እያለች ነበረ ታዴ ስትል የነበረ አይንዬንና ሞክዬ እንዳሉ ማለት ነው። ነገር ግን አይንዬ ተጫዋቱ በልብላ እቃዋን ይዛ ከዛ ስትነሳ ደህና ነህ እያለ ያውራ ተጫዋት እያለ አንቺ ልጅት እያለ የሞክዬ አነጋገር ያስቃል ማለት ነው። በዚህም ጊዜ እንግዲህ እያወራች ሳለ እሷ እያወራችው ሳለ እንግዲህ መሲ እኮ አንድ ሚስጥር እንዳታወራ ልንገርህ ትለዋለች። እንግዲህ ካወራሽ ማውራት ነው ሚስጥር ምን እያልክሽ እንትን አትበይ እያላት ነበረ ሞክኝ። በዚህም ጊዜ ልንገርህም አድምጠኝ እያለች እንግዲህ ስታፈቅረው እሷ በሱ ፉንቃ ገብታለች እና እባክህ እያለኝ ነው የምታወራው ስታጣ መሲ እኮ ታስታውሳለች አሁን ላይ የሆነ እንትን ኑሮ ምንድነው አንቺ እንደዚህ የምታየው አትቀባጥር እያላት ነበረ። እውነቴን ነው ብላ በኋላ ላይ ደግሞ እሺ በቃ እንዲያውም ውሸቴን ነው እንዲታወራ ዝም ስትል ነው ትለዋለች። ይሄማ ሊሆን አይችልም እህቴን እጠይቃታለሁ ብሎ እያበደ ሞኩም ወደ ፎቅ እየሮጠ ይሄዳል። እህቴ የሰማሁት ነገር እውነት ነው ይላታል መሲን። ምንድን ነው ወንድሜ እያለችው ተናዶ በመኮሳተር ነበረ። በዚህም ጊዜ እንደምታስታውሽ ሁሉንም ነገር ሲላት እሷም ይሄንን እንትን ስትል ማለት ምን ማለት ነው እያለች ነበር። ሁሉንም ነገር ያቺ ጓደኛሽ ነግራኛለች ስትል ነበር። የዚህ ጊዜ ትደነግጣለች መሲ። እውነቱን ንገሪኝ ዛሬ ሲላት በእርግጥ ማዳመጥ ነበረበት ለምን እንደዚህ እንዳደረገች። ያው እንግዲህ ደግሞ በእናቷ እንዴት ጨከነች የሚለው ሀሳብ ስላለበት እሱም እንደዚህ ሲል ወንድሜ አዎ ግን እንደዚህ ያልኩበት ምክንያት አለኝ ስትለው እንዴት እንደዚህ ታደርጊያለሽ ናናስ እያለ እናቱን ላይንዬ በቃ እየተናደደ ወንድሟ እንዴት አስቻለሽ ቢያንስ እንኳን እናንዬ አተናትልሽም እያለ ነበርና ወደ እናቱ እየሮጠ ትቷት ይሄዳል። ወንድሜ ብትለውም ሊሰማት ፍቃደኛ አይደለም ማለት ነው። ምክንያቱም ቢያንስ ቢያዳምጣት ግን ደግሞ ለእናቱ ቢነግራትም እናትየዋ ለምንድን ነው ብላ ደስም ቢላትም ግን ደግሞ የራሷ እንትን ያለችበት የራሷ እንትን አለ። በዚህም ጊዜ እንግዲህ አሁን ላይ ማነች መሲ ወደ ጓደኛዋ ጋር ተደውልና አንቺ ግን እንዴት እንደዚህ ትያለሽ? እንዴት አመኘሽ ጓደኛዬን ብለሽ እንዳጠሪ በማለት ትደውልባትና በጣም ትቆጣታለች። እዛው መጥቻ አወራሻለሁ ስትላት በፍጹም እንዳይሽም አልፈልግም፣ ጓደኛዬም እንድትሆኝ አልፈልግም። እንደ ሚስጥር ይሄንን የኔና ባንቺ ውስጥ እንትን እኔ እኮ ማወራው ሳጣ ነው እንዲህ አልኩት ምናምን እያለች እሷም ትጮኻለች ማለት ነው። በዚህም ጊዜ እንግዲህ እሷ ልትሰማም ፈቃደኛ አይደለችም፣ ተናዳለች መሲም ማለት ነው። እንግዲህ ይህንን ብላት ሳለ ትዘጋባታለች ማለት ነው። ልጁም ተናዶ ወደዛ ይሄዳል። እንግዲህ ወደ ሉሊት ልበል ሄለን ስንመለስ እንግዲህ ሄለንም እያለቀሰች ትሄድም እንግዲህ ሁሉንም ነገር ቢጠይቃትም ቢለምናትም
እሪ በቃ ካንተ ጋር ፍቅር ምንም የለኝ፣ ለልጄ ለአንድ ልጄ ነው ይሄን ህይወት እየከፈልኩ ያለሁት፣ እባክሽን ገንዘብ መጥፊያሽ እንዳይሆን ከዚህ ህይወት ውጭ ቢላትም አልሰማው ብላ እሱ ተነስቶ በቁጣ ካሁን በኋላ በምታየው ነገር ልትጸጸችና ልትልትይ እንዳይገባሽ ብሎ ትቷት ሲሄድ ቴዲ አንድ አናግራይ ብትለውም መልካም ጊዜ ብሎ ትቷት ሄዷል ማለት ነው። እንግዲህ ወደ ሌሎቹ ስንመለስ ልጅቷን ይዛ እየመጣች ነው እንትናን ማለት ነው ኑኑን ከሆስፒታል በዛው እንግዲህ ይዛ በጣም በሚያሳዝን የስቲ ክላስ እየሽሊር ብላ ይዛት እየሄደች ነበረ። ከሷ ክላስ መጀመሪያ ሳሎን ሆና የሰማችውን ነገር ማመን አቃታት ኑኑ። ይሄን ነገር እንግዲህ ቤተሰብ የማያውቅ ይሄ ነገር በእኔና ባንቺ በጋሼ በቶማስ ውስጥ ነው መቀመጥ ያለበት ብላ እሷ ግን በጭንቀት ምንድነው ለምንድነው እንትን የምትኛ አትንኪኝ እያለች ነበረ። ይሄ ሊሆን አይችልም እያለች ይህን እንግዲህ በቫይረሱ ተጠቂ ሆነሻል ብላ ትነግራታለች። በዚህ ጊዜ እንግዲህ ኑኑ የሰማችውን ነገር ማመን አቃታት። ያለች መቆምም ተሳናት። ሳሎን ቁጭ ብላ ማልቀስና ወደቀች። እሷም ገድፋ ነይ እስኪ ነይ ክላስ እየሽሊር በማለት እሷ ጥሩ ሰው መስላ እንግዲህ በአእምሮዋ እንደዚህ ሊሆን አይችልም እያለ ገድፋ እሷ ክላስ እያለቀሰች ከመሬቱ ጋር ተወርቃለች እዛው አልጋውና እሷም ይሄን እያየች በቃ ዝም አልሽኝ እሳ ምን ሆነሽ ነው? በቃ ይዞሽ እኔ ደግሞ ሁሌም ከጎንሽ አለሁኝ፣ ትታከሚያለሽ፣ መድኃኒትሽን በሰዓት ትወስጃለሽ እያለች ትላታለች። ይህ ሊሆን አይችልም በማለት እንግዲህ ኑኑም ወደ ክላሷ በመግባት እያለቀሰች በሯን ቆልፋ እስኪ በህልሜ ከሆነ ይሄ ነገር በህልሜ ከሆነ እንጂ እውነት አይደለም እያለች እያለቀሰች እንግዲህ ክላሷ ነው ተኝታም ስትነሳ ይሄ ህልም አይደለም እውነት ነው ማለት ነው እያለች ነበረ ስትጨነቅ የነበረው። አሁንም ተነሳይና ለቅሷን በጣም በዛ እያለቀሰች ነው ያለችው ማለት ነው። እሷም ይሄንን ስሰማ ልቧ ተሰብሯልና እንግዲህ ይህን እያለች ክላሷ በሯን ቆልፋ እያለቀሰች ነው። ማንም አልሰማት። እንግዲህ ይሄን ያለችው ሄለን በውሸት እንግዲህ ዶክተሩ ጋር ማክረሽ ለልጅቷን ነገር በስልክ እናወራለን ባይ ብሏት ነበርና ቴድም ሄደው እዚህ ላይ ግን ባለመመረዛቸው በጣም ደስ ብሎኛል ማለት ነው። ቴዲ እንደሷ ጨካኝ አይደለም ማለት ነው። እናም እንግዲህ አሁን ላይ ይሄንን አድርጋ እንደታት ሄዳለች ማለት ነው። በዚህ እንግዲህ አሁን ላይ ማነች ወደ እሷ ጋር ስንመጣ ቀጥታ ቶማስ ይደውልላትና ጓደኛዬ እየመጣ ወደ ኤሪፖርት ሊሄድ ነው ልቀበለው እያላት፣ እንዴ መጀመሪያ ወደ እኔና ቶሎ እንጂ እያለ እየተጨነቀ ነበረ። እንግዲህ ከሱ ጋር ያላት ትውውቅ ነገር አላቅም። እንግዲህ እሷም እንዴ መሽቷል፣ አሁን መጀመሪያ ተይ እንጂ ነው መጀመሪያ ኤሪፖርት ሂጅ እመጣለሁ እያላት ነበረ። በዚህ የተነሳ እንግዲህ ሁሉንም ነገር ይሄንን ባለ ጊዜ ተነስታ እሱም ተነስቶ ይሄዳል። እሱን ይዞ ሲመጣ ደውሎ ነይ ቶሎ ብሎ ሳሎን ሲጠብቃት እሱም እንግዲህ ሰላም በይ እያለ እጅንሽ እያለ በሚላት ሰዓት እንግዲህ የምትገባበት አይኗ ፍጥጥ ሰላምታም ሳነሳ እዛው ቁማ ከሱ ጋር እንደተፋጠጠች ነበረ ያለቀው ማለት ነው። ምን ነው በፊት ታውቀዋለች ወይስ ምንድን ነው የሚለውን በቀጣይ ክፍል የምናየው ይሆናል። እስካሁን ለነበረን ቆይታ እናመሰግናለን። ግን እዚህ ላይ ኑኑ እንዴት እንዳሳዘነችኝ የውሸት እንትንም ቢሆን ያው ነይ እንሂድ ብለው እንግዲህ ቤተሰብም እንዳቅም አልፈለገ ከኛ ውስጥ ማንም እንዳቅ አልፈለገ ሄለን። እናም በዚህ የተነሳ እዚሁ ላይ ነው ያለቀው ማለት ነው። እንግዲህ እሱም ያያን ነበር። ለነበረን ቆይታ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሕዝባችን። ባይ ባይ። በቀጣይ ክፍል